እሷ ከአላህ ጋር ነው እንደምትሳፈጠው አይ 2 ዓመት ምናምን ጠብቀዋለች አደብ ይጎላታል በጣም አስጠፋት ጠፋች በመሃላቸው ልጅ ተፈጠረ እሷ ባለ ትዳር ነች ልጅ ከተፈጠረ በኋላ አስቡት ኢትዮጵያ ትዳር አላት ልጅ አላት ኢትዮጵያ ያለው ባል ሚስቴ ሰርታ ተመጣለች ብሎ እያሰበ ነው እሷ ደግሞ ዝቅ ከሌላ ወንድ ልጅ ወልዳለች እንግዲህ ሁሉ ነገር መጀመሪያ እንዳለ ሁሉ መጨረሻ አለው ሁላችንም መጨረሻችን አላህ ያሳምርልን ያው ሞት የሚባለው የማይቀር ሐቅ ነው ይሄ ቦታ ሁሉንም እኩል ያረጋል ሰዎች በስራቸው ነው የሚሉ ሱብሃንአላህ አልጀራይቱ ሐጂያ ፋጢማ የሐጅ ስርዓቷን ከጨረሰች በኋላ በረሱል ሀገር መዲና ሆና መጨረሷን በደስታ ስትገልጽ በተቀረጠ ቪዲዮ ላይ ምርጫ ቢሰጡ ይኖሩ በእነዚህ ቅዱሳን ስፍራዎች መቆየትን እመኝ ነበር ብላ ተናግራ ነበር ይላል ልብ በሉ የአላህን መሻት አላህ Subhanahu Wa Ta'ala አንዳንድ ጊዜ ምኞትን እንዴት እንደሚያሳካና የመገጣጠም ጉዳይ ስታው በጣም የሚገርም የሚያሳዝን ኢና ሊላሂ ወኢና ኢለይሂ ራጂዑን ሱብሃንአላህ እዛው ያለች አጀሏ ደርሶ አላህ ምኞቷን ተቀብሎ እጅግ ቅዱስ በሆነው ስፍራ ወደ አኺራ ሄዳለች በዛው ተቀብራለች አላህ ይዘንላት ሐጅና መልካም ስራዋን ይቀበላት ለቤተሰቦቿ ሶብሩን ይስጣቸው ይላል ማለት ነው ውድህት ወንድሞቼ አላህ ለኛም ነጋችንን ያሳምርልን ከእንደዚህ ያለ ቦታ ላይ መሞት በተለይ ሐጅ አድርጋችሁ ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት ሐጅ ያደረገ ሰው ልክ እንደ ህፃን ልጅ ነው ብለዋል የዛን ጊዜ መሞት መታደል ነው ነገው መልቂያማም በተለይ ደግሞ እዛው ቦታ ላይ ሆነ ስትወጣ ደግሞ የሚገርም ነው ለበይክ اللهم ለበይክ ለበይክ ላ ሸሪከ ለከ ለበይክ ያልክ ነው የምትመጣውና በጣም የሚገርም ነው ሌሎች ቪዲዮዎች አሉ ሌሎቹንም ለጋብዛችሁ እስከ ፕሮግራም ፍጻሜ ድረስ አብራችሁኝ እንድትቆዩ በተተና ጠይቃችኋለሁ በተለይ ብዙ የሚያሳዝን ቪዲዮዎች አሉ እነሱን ጋብዛችኋለሁ መናገርም ስለማያስፈልገው ማለት ነው ላይክ ሰብስክራይብ እና ሼር ማድረግ እንዳትረሱ ኢትዮጵያ ባለ ትዳር ነች የልጅ እናት ነች ሰርቶ ክፍያ መጣች ሰርቶ ክፍያ መጣ ጠለቤቱ ስላልተመቻት ሰርቶ ክፍያ ያመጣ ሰውዬ አስጠፋት ጠፋች በመሃላቸው ልጅ ተፈጠረ እሷ ባለ ትዳር ነች ልጅ ከተፈጠረ በኋላ አስቡት ኢትዮጵያ ትዳር አላት ልጅ አላት ኢትዮጵያ ያለው ባል ሚስቴ ሰርታ ተመጣለች ብሎ እያሰበ ነው እሷ ደግሞ ዝቅ ከሌላ ወንድ ልጅ ወልዳለች ሐቂቃ ሚስት ያገባችሁ ወንድሞቼ ሚስታችሁን የትም አትላኩ አባዋራ ናችሁ የቤቱ ዋልታ ናችሁ ማስተዳደር አቅም ካላችሁ አስተዳድሩ የማስተዳደር አቅም ከሌላችሁ ባታገቡ ይመረጣል ምክንያቱም እንደዚህ አይነት ትውልድ ከሚፈጠርብን አሁን እቺ ልጅ ኢትዮጵያ ባላት መጣለ ይላል እሷ እዚህ ልጅ ወልዳለች አስቡት ኢጃዛ ቤት አንድ ቤት ወንድና ሴት አንድ ላይ የሚቀመጥ ከሆነ ተከልክሏል ዚናን አትስሩ ሳይሆን እዛ ቦታ የሚያቃርቡ ነገሮችን በሮችን ዝጉን የተባለው አሁን እቺ ልጅ እኔ ኢትዮጵያ ስትሄድ ምን እንደሚፈጠረው ወንጀሉን አስቡት እቺ ህፃን ላይ በሁለታቸው የስሜት ግፊት መጣ እዚህ ዱንያ ላይ ተሰቃየች ተራበይ ተጠማች ማታ ላይ ራበይ ስትል ነበር ሁላችሁም ፈጅር ላይ ጥጋቡ ታፈሰ ቤት ነበራችሁ ወላሂ ወንድሞቼ የማስተዳደር አቅም ሚስታችሁን ማየዝ አቅም ከሌላችሁ ባታገቡ መልካም ነው አታግቡ ይቅርባችሁ እነቴን ነው ማለት እንዲህ አይነት ነገር ከሚፈጠር በፊት በጣም ነው ያመመኝ ሐቂቃ ወላሂ የሆነ ስቅጥጥ ነው ያለኝ ሱብሃንአላህ አልহামዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም አጭር ነገር ለማስተላለፍ ነው ያው ዛሬ እንግዲህ ታላቅ ወንድማችን ነው ተከበሩ አቶ አሊ አብዱ እንግዲህ በመንግስት ስራ ኃላፊነት በአገርም በማገልገል አገርም በመኻደም ትልቅ ስራ ሰሩ ከነበሩ ይችን ከተማን በማስተዳደር ላይ ከነበሩ የከተማ ከንቲባዎች አንዱ ናቸው በብዙ በጎ ተግባራትና በብዙ መልካም ስራ ለሀገር ባለውለታቸው ለማህበረሰብ ባለውለታ ናቸው እንግዲህ ሁሉ ነገር መጀመሪያ እንዳለ ሁሉ መጨረሻ አለው ሁላችንም መጨረሻችን አላህ ያሳምርልን ያው ሞት የሚባለው የማይቀር ሐቅ ነው ይሄ ቦታ ሁሉንም እኩል ያረጋል ሰዎች በስራቸው ነው የሚበላለጡት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደገለጹት አንድ የሞተን ሰው 3 ነገር ይከተላል ብለዋል ቤተሰቦቹ ገንዘቡና ስራው ሁለቱ ይመለሳሉ አንዱ ይቀራል ብለዋል የወደደ ወዳጅ ቢሆን የወደደ ቤተሰብ ቢሆን አብሮት የሚገባ የለም ብቻ ነው የሚገባው የለበሳት ከፈኑ ሲቀር ከዛው ያልጋ ልብስ እንኳን ይደረግለት አይባልም ትራስ እናስቀምጥለት አይባልም ልክ ነብዩ ሰለላሁ ዐለይሂ ወሰለም እንደሚባለው ይሄ መሬት ይናገራል
የአደም ልጅ ሆይ አንተ ከላይ ላይ ትሄድ ነበር አሁን እኔ ጋር መርተሃል እኔ ጨለማ ቤት ነኝ እኔ ትል ቤት ነኝ እኔ ዋህሻ ቤት ነኝ ያዘጋጀውልህ ነው ምን አዘጋጅተሃል ይባላል ሰው ኸይር ስራ ያለው ሰው ጀነቱ ዛሬ ይጀምራል የተበላሸበት ሰው ጀሃነሙ ዛሬ ይጀምራል ነው ያሉት ረሱላህ ሰለላሁ ዐለይሂ ወሰለም ቀብር የጀነት ጨፌ ነው ወይ ደግሞ የጀሃነም ሸለቆ ነው እንዳሉት ረሱላህ ሰለላሁ ዐለይሂ ወሰለም እንግዲህ እዚህ የመጣን ሰዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እያንዳንዱ ሰው ጀናዛን ሰው ተሸክሞ ሲመጣ መልካም ስራ የሰራ ሰው ቀድሙን ይያለ ይጮሃል አሉ አቻኩሉኝ ወደ ቤቴ ይያለ ይጮሃል ረጅሙ ህይወት እዚህ ጋር ስለሆነ ረጅሙ እድሜ ረጅሙ ኑሮ እዚህ ጋር ስለሆነ የተበላሸ ስራ ያለው ሰው ደግሞ ወይሊ ኢላ አይነ ተዝሐቡ ቢ ይያለ ወዴት ነው የምትወስዱኝ ይያለ ይጮሃል አሉ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ለውላ ኺፍቱ አላ ተዳፈኑ በመድር ላይ እንዳትቀባበሩ ፈርቼ እንጂ ይሄን ድምጽ አሰማችሁ ነበር ሁሉም ሰው ይሰማው ነበር አሉ እንግዲህ አስቡት ጀናዛ ሲናገር ቢሰማ ማን ይቀርበዋል ግን አላህ Subhanahu Wa Ta'ala ይሄንን ሱትራ አድርጎታል ይሄ ቤት የማይቀር ሁላችንም ቤት ነው ምንም አይነት መንሲብ ይኖረን ያዝነውን ሐላፊነት ያዝነውን ሀብት ያዝነው ነገር ይኖረን ሁሉን ጥለን እዚህ ቤት እንገባለን ይሄ የመጀመሪያው ሀያት ነው አኺራ የቀጣዩ ሀያት ይቀጥላል ወዳጅነት ይቀጥላል አላህ እሱን በኸይር ከመንመሰክርላቸው ወንድማችንና አባታችን ውስጥ ነው ብዙዎቻችሁ በኸይር መስከራችሁለታል ነብዩ ሰለላሁ ዐለይሂ ወሰለም በኸይር የተመሰከረለት ሰው ጀነት ተረጋግጦለታል ብለዋል አላህ ጀነት ከተረጋገጠላችሁ አላህ ያድርግልን ለቤተሰቦቹ ሶብር ይስጥልን ይሄ መጀመሪያ የዱንያ ሀገር አጭር እድሜ ነው ረጅሙ እድሜ ዛኔ ያለው ወዳጅነቱ ኸይር ስራው ላኢላሃ ኢላላህ እስከቀጠለ ድረስ ቤተሰብነቱ ዝምድናው ማኸራ ላይ ይቀጥላል እነሱ በኸይር ተመስክሮላቸው ቀድመው ሄደዋል እኛ ተከታዮች ነን ያን በኸይር ተከትለን ደግሞ አብረን በኸይር የምንሰበሰብ في عرش الرحمن في ذل عرش الرحمن በነብዩ ሰለላሁ ዐለይሂ ወሰለም ጉርብትና በሷሊዎቹ ጉርብትና አላህ የምንገናኝ አላህ ያድርገን መጨረሻችንን አላህ ያሳምርልን አባታችንን አላህ ይማርልን ቤተሰቦቻቸው አሉ ቅድም መስኪን ላይ ሲነገር እንደነበረው ሰው ልጅ እዚህ ስሞት አሁኑ መለኮች ይመጣሉ ጥያቄ ይጠይቃሉ ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም እስትግፋር አድርጉለት ለወንድማችሁ ጠይቁለት ያሉት ቤተሰቦች አሉ እዳ ሰው ልጅ ሲኖር ሁሉ ጊዜ መልካም ብቻ አይደለም በተለያየ ህይወት አጋጣሚ ሰዎች ጋር ይነካካል በአካልም በባህሪም በስራ እንግዲህ ሳይታወቅ የተቀያየሙ ሰዎች ካሉ ወደ እውነተኛው ቤት ላይ ገብቷልና ለአላህ ስንል ሁላችንም አውፍ እንበለው በእኛ ሀቅ እንዳይያዝ ከዛ ውጭ ደግሞ ሰው ሲኖር ይበደራል ይዋሳል ዘንግቶም ሳያቅም ይቀራል እዳ ያለበት ደይን ያለበት ሰው ከመጠየቁ እንደ ተጠያቂ እንዳይሆን እዳ ካለበት በቂ መክፈል የሚችሉ ቤተሰቦች አሉ ቅድምኛም ብለናል የታላቅ ወንድማችን ሀቅ ነውና እዳ አለብን የሚል ሰው ከቤተሰቡ ተጨምሮ እኛም እንከፍላለን ሀቅ አለኝ የሚል ሰው በዳ እንዳይያዝብን እኛ እንከፍላለን አውፍ እንድትሉ አውፍ ያለ ሰው አውፍ ይበል ከዛው ሀቅ አለኝ ያለ ሰው ደግሞ ሀቁን መጥቶ እኛንም ቤተሰቦቹን መጠየቅ ይችላል ኢንሻአላህ በኸይር የምናቀው ወንድማችን ነው እኔ እስከ መጨረሻው ሰዓት አካባቢ ላይ በጣም በቅርበት እንገናኝ ነበር በሽታውን በቅርብ አቃለው ልቡና አይተናል በጣም በብዙ ኸይር ነገር እናውቀዋለን አላህ ይሄን ኸይር ለሁለቱም ሀገር ምስክር አላህ ያደርግለት አላህ ይማረው አላህ ይማረን እዚህ የሥራ ባልደረቦቹ አብረውት በሥራ የሚያውቁት ትልልቅ የሥራ ኃላፊዎች የመንግስት ኃላፊዎች አሉ እነሱንም ቤተሰቦቻቸውንም መጥናናቱን አላህ ይስጥልን አብረው ሲኖሩ ባሳለፉት መልካም ጊዜ ሁሉ እንደሚወዱት የጠፋም ነገር ካለ እነሱም ማውፍ እንዲሉትና ይሄ ቀጣይ ሀያቱ እንዲያምርለት ነው የምንጠይቀው ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም እኔ ጥያቄ ማለት ነው ይሰማል ድምጼ ጥያቄ ጓደኛዬ ናት የኔ እሷንም ጠይቅ ፈታ ነው ባሏ አልፈታም ብሏት ያኔ በብር ምክንያት ማለት ነው እንፈታሽ ንካሽን ማወርድልሽ ብር ሰጪ ነው ብሏት ከዛ ከፈረች ያኔ እንኳን ሊወርድ ማለት ነው እሺ ከዛ አሁን ግን ሙስሊም ሆናለች እና ይቻላል እንደዚህ እሷ ከአላህ ጋር ነው እንደምትሳፈጠው አይ 2 አመት ምናምን ጠብቀዋለች አደብ ይጎላታል በጣም ንገሪያት በጣም አደብ ይጎላታል ከማን ጋር ሙዓመላ ያደረገች እንደሆነ አልገባትም ማለት ነው ምን አይነት አስተሳሰብ ነው ያኔ ንካው አልወረደም አይወርድም
እሺ እና ደግሞ እኔ ደግሞ ቴሌግራም ግሩፕ ገብቻለሁ፣ ግን እንትን ማለት አልችልም። ሁለት ግሩፕ ነው ያለው። የትኛውን ነው የገባሽው? አልፋሩቅ የሚለው አልኢትቃን የሚለው ለአይደለም ዛህራ ታስገባችሁ ምናምን የተባለ እሱን እኔ አላውቅም። ወላሂ አልፋሩቅን አላውቅም። እኔ የማስተምርበት ቦታ አልኢትቃን ነው የሚለው፣ አልፋሩቅ አይደለም። ይርታሳስቼ ነው እሱ ነው የገባሁት። አልፋሩቅ እኔ የለሁበትም። እኔ የማውቀው አልኢትቃን ነው። አልፋሩቅ ወጣችን ዛህራ የምታስተምርበት መሰለኝ። ዛህራ ናት የምታስገባው ኮርት ስጣችሁ ምናምን ይላልና ነዓም አልፋሩቅ ከሆነ እኔ ያላውቀውን ግሩፑ ሜይቢ እህታችን ዛህራ የምታስተምርበት ይሆናል። እኔ የማስተምርበት ደግሞ አልኢትቃን ነው የሚባለው። ዛህራ እኔ የማስተምርበት ቦታ ላይም አድሚን ናት እሷ እኮ። ያንተ ግሩፕ አልኢትቃን ነው እሱኛው። አልኢትቃን ዝግ አይደለም፣ ክፍት ነው፣ መግባት ይቻላል። ሁለት ግሩፕ ነው ያለው፣ አንድ ግሩፕ ብቻ አይደለም። ሁለተኛው ግሩፕ ላይ ለመግባት ወይ ደግሞ ትምህርት የሚሰጥበት ግሩፕ ላይ ለመግባት ዛህራን ማናገር አለባችሁ። ወላኪን አሁን ተቸግረናል፣ በጣም ተቸግረናል። እሱ ምንድነው እህታችን ዛህራ ጋር ይመጡና ኮድ ይወስዱና ወደ ግሩፑ ገብተው ትምህርቱን አይማሩትም። እኔ ለምን እንደሚመጡ አላውቅም። ማትማሩ ከሆነ አንፈልግም خلاص። በነገራችን ላይ እህታችን ዛህራ ስራ ፈታ አይደለችም፣ ስራ አለባት። ዛህራ ስራ አለባት። ስራ ያለባት ያንን ስራዋን ትታ ነው የእናንተን ስም ጽፋ መዝግባ ኮድ የምትሰጣችሁ። ያን ሁላ ነገር ከግምት ማስገባት አቅቷችሁ እናንተ እንደፈለጋችሁ የፈለጋችሁበት ጊዜ ላይ ተመዝግባችሁ የፈለጋችሁበት ጊዜ ላይ ቀርታችሁ አትምጡ። አንፈልግም እንደዚያ ከሆነ። እኔ በነገራችን ላይ ያን ነው የምመርጠው። አትምጡ፣ ተግባባን? አትምጡ። ላለመቀጠል ከሆነ አትምጡ፣ አንፈልግም። እድል ለመፈለግ መታችሁ ከተመቻችሁ ለመቀጠል አትምጡ ከነጭራሹ ማለት ነው። አጅሩ ይጎልብሃል፣ ይጉለልብን፣ ችግር የለውም፣ አትምጡ። እህቶቼን ስራ የምታስፈቱበት ሰዓት እንትን አልፈልግም። በትክክል መማር ትፈልጋላችሁ? አው በትክክል ወስናችሁ ላይቭ ተከታተላችሁ ለመማር የምትፈልጉ ሆኑና ግቡ፣ ችግር የለውም። ስንት ሰው ነው የተመዘገበው? 540 ሰው ተመዝግቧል። ስንት ሰው መጥቶ እንደሚማር ታውቃላችሁ? ወላሂ العظيم 10 12 ሰው ነው መጥቶ የሚማረው። 12 ሰው